ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ዴስኬቲው ተከታታይ ሰላም ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዛሬ ደግሞ በአዲስ ቪዲዮ ብቅ ብያለሁ። ያው እንግዲህ ውድ ቤተሰቦቼ ኢንሻአላህ አንዳንዴ አስተውሉ። በተለይ እህቴል ከሪማ እንዲሁም ደግሞ በአረቡ ዓለም ያለን እህቶች ብዙ ጊዜ ምን ያስፈልጋችኋል መሰላችሁ? የልብ ጓደኛና አላህ ከሰጠን አልሐምዱሊላህ ደስ ይላል። አላህን አመስግኑ። የልብ ጓደኛም ብዙ የምታወሩት የምትነጋገሩት ሀሳብ የምትለዋወጡት በችግራችሁ ጊዜ ከጎናችሁ የሚቆም በችግራቸው ጊዜ ከጎናችሁ የሚቆም። በነገራችን ላይ ጓደኛ ማለት በችግር ጊዜ ከጎናችሁ የሚቆም ብቻ ሳይሆን እናንተን በዛን ሰውዬ ችግር ሲሆንበት በችግሩ ጊዜ እናንተ መቆም አለባችሁ። ለምን እኔን እንደሚቸግረኝ ሁሉ እኔን እንደሚያመኝ ሁሉ ውስጤ የሚረብሸው ነገር እንዳለ ሁሉ ሚስጥሬን የማወራው ሰው እንደምፈልገው ሁሉ ያ ሰውዬም ይፈልጋልና ከዛ አንዱ ምንድነው ጥሩ ጓደኛ ደግሞ ለሴት ልጅ ሴት ነው የሚያስፈልጋት። በቃ ሴት የሆነች ጥሩ ጓደኛ ለወንድም ደግሞ ወንድ ነው። ከዛ በላይ ባለው በተለይ አጅነብይ ወንድና ሴት ከሆኑ በጣም ችግር ይፈጠራል። ለምን አንደኛ ሸሪያችን አይፈቅደውም፣ ሁለተኛ እንዲህ አይነት ጓደኛ መያዝ ከተፈለገ ያው የትዳር አጋር የህይወት ለምን ሐላሏ ነው። ችግሯን ለምሳሌ ባሏ እንደ ወንድሟ እንደ አባቷ እንደ አጎቷ እንደ ቤተሰቦቿ የሚያስብላት የሚንከባከባት ችግሯን ለምሳሌ በሀዘንም በደስታም ከጎኗ የሚቆም እንደዚህ አይነት ባል አላህ ካገኘሽ እህቴ በጣም እድለኛ ነሽ። ተንከባከቢው። ወንድሜም ደግሞ ምናልባት ይሄን ቪዲዮን ሰምተው እንደዚች አይነት እህት ካገኘህ ተንከባከባት፣ ሳታመልጥህ በደንብ ያዛት እላለሁ። ከዛ በተረፈ ግን ብዙ እህቶች የምሬን ነው አንዳንድ እህቶች እንደውም እንደዚህ ይላሉ፣ እኔ እኮ የሴት ጓደኛ አይወጣልኝም አልፈልግም። ወንዱም ደግሞ እኔ የወንድ ጓደኛ አልፈልግም የሴት ጓደኛ ነው እንጂ ሴት ለሴት ይቅናናል፣ ባሌን ትወስድብኛለች እንደዚህ እያሉ ብዙ እህቶች ይሸወዳሉ። በእርግጥ እንደዚህ አይነት ነገር የለም አይደለም አለ። ለምን ጓደኛዋን ባል የምትቀማ ሴት ጓደኛዋ የምትበባለውን ባሏን ቀምታት ብዙ ይታያል፣ ብዙ ታሪክ እንሰማለን። እና እንደዚህ አይነት ነገር አለ። ግን ያ ማለት ሁሉም ሰው ነው ማለት አይደለም። ያ እንዳለ ሆኖ ያ ስለሆነ ብቻ የሴት ጓደኛ አልፈልግም ብሎ ከወንድ ጋር መላላጥ ይሄ የምሬ ነው፣ አላህን ማስቆጣት ነው። ለምን መሰላችሁ? እዚህ ጋር ለምን አንድ ወንድና አንድ ሴት አብረው ካወሩ ሌላ ነገር ይገባሉ፣ ወደ ፍቅር ይከዳል፣ ከዛ ወደ ዚና ይከዳል፣ ብዙ ነገር። ከዛም በኋላ የእሷን ነገር ነው። እና አንዳንዴ ደግሞ ሴት ለሴት ይቅናናሉ ይባላል። ግን እኔ የምላችሁ እህቶቼ ከነቅናቴ ከነምቀኛነቴ ወይም ከነምቀኛነታችሁ እኔ ወዳችኋለሁ። የወንድ ጓደኛ አማካሪ ከሚይዝ እዛው ሴቷ ትሻለኛለች፣ ብትገለኝም ምንም ብትለኝም። ለምን መሰላችሁ? አንዳንዴ ጾታዊ ጥቃት አይኖርም ብዬ አስባለሁ። የኔ እምነቴ ነው። ለምን መሰላችሁ? ብዙ ጊዜ አንድ ገጠመኝ አንድ ሰው ታሪኩን ይነግረኛልና በጣም መወዳት ሚስት ነበረችኝና ከብዙ ወንዶች መሀል ነው ያገኘኋት። ከብዙ ወንዶች ጋር ታወራለች፣ ብዙ ነገር ታደርጋለች። ግን ብዙ ገንዘቧን በልተዋታል፣ ህይወቷን ምስቅልቅል አድርገዋታል። ያ ነገር እንዳለ ሆኖ አገባኋትና አብሬያት መኖር ስጀምር እሷ ግን እኔ ለምን እንደሆነ አላውቅም ከነሱ ጋር ቴክስት በቴሌግራም በዋትሳፕ በኢንስታግራም እንዲሁም በፌስቡክ በጣም የሆነ አልባሌ ንግግሮች ትናገራለች፣ ታወራለች። እና የመጀመሪያው ጊዜ እንደምንም ብዬ ንዴቴን ዋጥ አድርጌ ታገስኳት። በሁለተኛው በሶስተኛው ግን መታገዝ አልቻልኩም። እና ምን ትመክሪኛለሽ እህቴ ይላል። እስኪ የምትመክሩትን ሀሳባችሁን ኢንሻአላህ በኮሜንት አስቀምጡልን። ለምን መሰላችሁ? እዚህ ጋር ለምን የምታየው ነገር የምትመለከቱት ነገር የምታደርገው ድርጊት ድሮ የነበረችበትን ታሪክ አሁንም እየደገመችው ነው። እና በጣም በቃ የኔ ውድ የኔ ፍቅር ሀቢቢ ምናምን እንደዛ ነገር ትባባላለች መሰለና ለምንድን ነው ምናምን ስላት ባህላችን ነው ብላ አለኝ ማለት ነው። ማለቴ አይደብርም? አይከብድም? ምሬ ነው ወላሂ። ማለቴ በትዳር ላይ መጣጣም ያልቻላችሁ እህቶች ወንድሞች ካላችሁ ትዳር ላይ ነገሮች የተበላሻሹባችሁ ዝም ብላችሁ
ጊዜ ለማቃጠል የምትኖሩ ሰዎች የምር ካሁኑ ልትነቁ ይገባል። ሴትም ሆንሽ ወንድ ምሬን እምላችሁ፣ በተለይ ደግሞ ሴቶች ህይወታችሁ ይበላሻል። ምስቅልቅል ያለ ህይወት ትኖራላችሁ። በዛ ላይ ልጆች ትወልዱና ምናልባት እነዛ ልጆች የህይወታችሁ በቃ ዋጋ እንድትከፍሉ በጣም እንድታለቅሱ በቃ ትልቅ ዋጋ እንድትከፍሉ ትሆናላችሁ። ዛሬ ላይ ካልነቃችሁ፣ ዛሬ ላይ ካልተጠነቀቃችሁ፣ ዛሬ ላይ ነገሮችን ካላስተካከላችሁ የምሬን እምላችሁ። በዚህ አጋጣሚ አንድ ነገር ልንገራችሁ። የምሬ ነው። ወንድ ልጅ ሲወድሽ ማለት ነው ከነ ደካማ ጎንሽ ነው የሚይዝሽ። ወላሂ ምሬን እምላችሁ ማለቴ አንዳንድ እህቶች አንድ ወንድ ሲወዳት ሲያፈቅራት የራሱ ሲያደርጋት መጥፎ ባህሪዋን በደንብ ያውቃል። ምሬን እምላችሁ ባህሪዋን አሁን ስጥ እንዲያውም ስለ ሚስቴ ምናምን ብላችሁ የሆነ ነገር ብትጠይቁት በደንብ አድርጎ ይነግራችኋል። እንዴት አብረሃት ኖርክ ሲሉት ግን ምናልባት ከዛ በጎን ጠንካራ ጎኗን ጥሩነቷን ብቻ የሆነ ደስ የሚል ብዙ ኸይር ስራ ስላላት ያን ደካማ ጎኗን መጥፎ ስራዋን በዛ ነገር ይገለብጠዋል። በቃ ወይ ደግሞ ያለሷ መኖር እንደማይችል ከሆነ ከነ ድክመቷ አብሮ ይይዛታል። እንደዛ ነው እንጂ የምሬን እምላችሁ ወንድ ልጅ በነገራችን ላይ አስተዋይ ነው፣ ጎበዝ ነው። እና አንዳንድ ወንዶች ደግሞ አሉ የምሬ ነው የሴትን ልጅ ህይወት ብስቅልቅል ለማድረግ ተለውጣ አግብታ ወልዳ በተለይ ጥሩ ባል አላህ ሰጧት ሲመለከቱ እንዴት አድርገን ከዛ ከልጅ እናለያያት፣ ህይወቷን እናመሰቃቅለው። እነሱ ብቻ ስላልተሳካላቸው ህይወታቸው ስላላማረ ስላላገቡ ወይ የሚፈልጉትን ስላላገኙ ብቻ እሷን በሆነ መረብ ላይ ከተው በትዳሯ ደስተኛ እንዳትሆን ሰላም እንዳትሆን እንግዲያ ቢፈልጋት ማኖሮ ማለት ነው ማንም ሰው ሳይቀድመው እሱ ያገባት ነበር። እሷ ግን ያንን ሁሉ አልፋ አንድ ጥሩ ባለቤት ወይም ጥሩ ወንድ አግኝታ መኖር ስትጀምር የበሰ ደግሞ በዚህ ወጦ በዚህ ገብቶ እያሉ ህይወቷን ምስቅልቅል ሊያደርጉ የሚፈልጉ ሰዎች አሉ። እና ምን እላችሁ ፈልጌ ነው እህቶች ልትነቁ ይገባል፣ ብልጥ ልትሆኑ ይገባል። ምሬ ነው ወላሂ የወንድ ጓደኛ አጅነብይ የሆነ ወንድ ከምትይዙ ምሬ ነው ከነ ድክመታችሁ እህትሽ የሀገርሽ ልጅ ጓደኛሽ አለበለዚያ ብቻሽንስ ብትሆኚ ምሬ ነው የምላችሁ የምር በጣም ህይወታችሁ መስቀልቅሉ ይወጣል። በጣም ህይወታችሁ ይበለሻሻል። ዛሬ ላይ የምሬን እምላችሁ እነዚህ ሰዎች ይሄ ሰውዬ በቃ ምንም ከሷ ጋር መኖር አልፈልግም በዚህ ወጦ በዚህ ገብቶ ምናምን እያለ የሚያወራው ነገር የሆነ በቃ ለማመን ይከብዳችኋል። እዚህ ጋር እኮ ሙሉ በሙሉ እሷ እውነተኛ ናት ማለት አይደለም። ግን የሚገርመው እነዛ ከሱን ከማግኘቷ በፊት የሚያወሯት ሰዎች እሷ ለሱ እንዳትገባው ለሱ እንዳትሆን ሰላም እንዳይኖራት ደስተኛ እንዳትሆን ልጅ ወልዳ ልጅ በህይወቷ ላይ እንትን እንዳትል የሚያደርጓት ድርጊት የሚሰሩት ስራ ይሄው የቅናት ወይም ደግሞ ወይ የሷ ያደርጋት ወይ ለሰው ራሷ ህይወቷን እንድትኖር ያደርጋት በጣም ያልሆነ ውስብስብ ላይ እንድትገባ የብዙ ህይወቶች ታሪክ ነው። የብዙ ታሪኮች የምሬን እምላችሁ። በነገራችን ላይ ቪዲዮ ላይክ ሼር አድርጉት እህቶቼ ትማሩበታላችሁና ካሁን ጀምራችሁ በተለይ ቻናሌን የምትከታተሉ እህቶች የምር አንድ ነገር ልንገራችሁ። እህትነት ጓደኝነት ማለት እኮ ያለሽን ሁሉ ልትነግሪያት አይደለም፣ ወላሂ አይደለም። ያለሽን ሁሉ ልትነግሪያት ይሄ ሌላ ጉዳይ ነው። ያለሽን ከነገርሻትማ ሌላ ነው። እንደዛ ሳይሆን ማድረግ ያለብን ማለት የሚነገር አለ የማይነገር አለ። ጓደኝነታችሁ እንዲያምር ከፈለጋችሁ ማለት የሆነ ምናልባት አንዳንዴ ሲከፋችሁ ሲቸግራችሁ በሆነ ነገር ልትገናኙ ትችላላችሁ። ግን ከልክ ካለፈ ዋጋ ያስከፍላል። ለዛ ምን ያስከፍለናል? ለኛ ምን ያስፈልገናል? ለኛ የሚያስፈልጉን ነገሮች ትንሽ ጓደኛ ነው። ትንሽ ነገር የምንነግራቸው የምናጫውታቸው አንዳንዴ ሲደብረን ቀልድ ጨዋታዎች ወይ ደግሞ የምንፈልጋቸው ሀዲሶች ሊሆኑ ይችላሉ። እንደዛ እንጂ ሙሉ በሙሉ ያለውን ሁሉ ትሰጧቸዋላችሁ። እነሱ የራሳቸው ችግር አለባቸው። የኛ ችግር አብሮ ሲደረብባቸው አወጣው ይዘረግሁታል። አትንገር ብዬ ብነግረው አትንገር ብሎ ነገረው እንደተባለው ማለት ነውና እህቶቼ ልትነቁ ይገባል። ምሬን እምላችሁ ወንድ ልጅ እናንተ አንቺን ትቶ አንቺን ፈቶ ሌላ ጨዋ ሴት ፈልጎ ያገባል። የፈለገ መጥፎ ሰው ቢሆን የሚፈልጋት ሴት ጨዋ ቆንጆ ደስ የምትለውን ወይም ደግሞ ጨዋ የሆነችውን አላህን የምትፈራ ነው የሚለው። የምሬን እምላችሁ ለምን መሰላችሁ? አያችሁ
ርካሽ ሰው እንኳን ውድ ነገር እንጂ የሚፈልግ ርካሽ ነገርን አይፈልግም። ሀታ እንደዛ ሆኖና አንዳንዴ ጥንቃቄ ልታረጉ ይገባል። ካልተጠነቀቃችሁ ዋጋ ትከፍላላችሁ፣ ዋጋ ያስከፍላችኋል። በተለይ በቃ ያለፈ ታሪካችሁ ህይወታችሁ ምስቅልቅል ያለ ነገር እና ሀታ እንግዲህ በዚህ ህይወታችሁ እንኳን ጥሏችሁ ያ ሰው ጥሩ ቁም ነገረኛ ሆኖ ጥሏችሁ የሄደ ቀን ጥሏችሁ ያለፈ ቀን ጥሎት የሚሄደው ነገር አሻራ አለ። ያ አሻራ ድጋሜ እንዳይታሰብ ድጋሜ እንዳይሆን ድጋሜ ህይወትን እንድትጠሉ ራሳችሁ እንድታጠፉ ድረስ ትደርሳላችሁ። ይሄ ምንድነው? የምናደርጋት ድርጊት የምንሰራት የምሪ ነው። ታቀቡ፣ ተቆጠቡ። አንዳንዴ ምሬን እምላችሁ ብዙ ጊዜ እንደዚህ የሚያደርጉ ሰዎች ዝምታን የሚያበዙ ሰዎች፣ ዝም የሚሉ ሰዎች ብዙ ጊዜ እንደዚህ አይነት ችግሮች ይፈጠርባቸዋል። ለምን መሰላችሁ? ምናልባት ከወንድም ከሴትም ወገን ገባችሁ? ይሄ ነገር በጣም ከባድ እንደሆነ ቢታወቅም ግን አንዳንዴ ምናልባት ቁጭ ብላችሁ መነጋገር የሚያስፈልግ ነገር ሊሆን ይችላል። የምሬ ነው። አንዳንዴ እኮ ከማይሆናችሁ ጋር ከመኖር መለያየትን እንደ ጥሩ ነገር ነው። በእርግጥ ፍች አላህ ሱብሃነሁ ወተዓላ አይወድም፣ ፍችን አይፈልግም፣ ፍችን እንትን ብሏል። ግን አንዳንዴ አስፈላጊ ከሆነ ችግር የለውም። የሰው ልጅ እኮ ያገባል፣ ይፋታል፣ ይለያያል። በቃ እነሱ መኖር ካልቻሉ ልጆቻቸውን በሩቅ ማሳደግ ይችላሉ። የምሬን ነው የምላችሁ። አለበለዚያ በቃ ሲቋሰሉ መኖር ነው። እንደዚህ አይነት ነገር ደግሞ እስልምናችን አይፈልግም። አለበለዚያ ደግሞ በቃ አንደኛችሁን የሚሆናችሁ ድረስ እስከሚመጣ ድረስ አንዳንዴ ብንታገስስ፣ ሰብር ብናደርግስ ድለኛ እኮ እንሆናለን። ምናልባት ለኛ ያለው ሲመጣ በቃ ያን ነገር አንዳንዴ ዱአ አርጋችሁ ዱአችሁ አልሰራ ብሎ የሆነ ቀን ግን አልሐምዱሊላህ እንኳን አልሆነ ያ ነገር በቃ ይሆናል። መፈጠራችሁን ሁሉ እስከምትጠሩ የሚከሰት ነገር አለ። በቃ እንኳን አልተሳካ የምትሉት ነገር አለ።